ሰላም እንዴት ናችሁ? ዞቢ ነኝ ከዞቢ ላይፍ ቭሎግ። እንግዲህ ዛሬ ደግሞ ቆንጆ የሆነ ፓንኬክ በቤታችን እንሰራለን። ይሄው የሚያስፈልጉኝ ነገሮች 3 እንቁላል፣ 125 ኤምኤል ዘይት አድርጌያለሁ፣ 15 ኤምኤል ደግሞ ቤኪንግ ፓውደር፣ በትንሿ ደግሞ በመጨረሻው መለኪያ ማለት ነው እሷ 10 ወይ 15 ኤምኤል ናት። በእሷ ደግሞ ጨው አድርጌያለሁ ማለት ነው። እና የትልቁ ደግሞ የዱቄት መለኪያ ቀዩ ያያችሁት እሱ ደግሞ 250 ኤምኤል ነው። ስለዚህ 3 እንቁላሉን በደንብ ከመታነው በኋላ ስኳር እናረጋለን። ስኳራችንን በደንብ ካዋሃድን ደግሞ በኋላ የተፈጨ ብትጠቀሙ እዚህ ጋር ጥሩ ነው። ነገር ግን ከሌላችሁ ደግሞ እንደኔ ኖርማሉን ታደርጋላችሁ። ከዛ በኋላ እዚህ ጋር ዘይት ጨምሬያለሁ 125 ኤምኤል። ከዘይቱ ጋር ደግሞ በደንብ እናዋህደዋለን ማለት ነው። ዘይቱንም አብረን በደንብ እንመታውና ያው አጠር እያረኩኝ እንዳይበዛባችሁ ለእናንተም ነው ማሳያችሁ። ቴክስቸሩን እናየዋለን። የምንፈልገው ቴክስቸር እንደዚህ ሲመጣ ዱቄታችንን እንጨምራለን። በቀዩ መለኪያ ያልኳችሁ 250 ኤምኤል ያልኳችሁ 3 ካፕ ነው ያደረኩት። ለ6 ሰው ነው ሰርቭ ያረኩት የበቃን ማለት ነው። እና በዚህ ደግሞ 15 ኤምኤል ደግሞ እንትን ጨምሬያለሁኝ። ረሳሁትኝ ከእንቁላሉ ጋር መጨመር ነበረብኝ ቫኒላ። ይሄ ላቪቫ ነው የምጠቀመው። አሪፍ ነው ማለት ትልቅም ስለሆነ ብዙ ጊዜ ያስጠቅማችኋል። ልጆች ላሏችሁ ብዙ ኬክ ነገር ምናምን መሰሩ ከሆነ ማለት ነው። እሱን ተጠቅሜያለሁ። እዚህ ጋር ደግሞ ስትሮበሪ ስሙዚር አለኝ። ስሙዚ አዘጋጃለሁ። ስትሮበሪ ይሄ አንድ ሙሉ ነው ያረኩት 250 ግራሙን ማለት ነው። ቀዩ እሱን ነው ያደረኩትኝ። ስለዚህ እሱን ሙሉን አርጌያለሁ። ምን አርጌያለሁ? ለአንድ ሰዓት የሚሆን ዘፍዝፌዋለሁ በቤኪንግ ሶዳ እና በጨው አርጌ ማለት ነው። እንደ አላችሁ ሰዓት ለ30 ደቂቃም ቢሆን እሱን መዘፍዘፍ ትችላላችሁ። እኔ ሰዓት ስለነበረኝ ቀድሜ እሱን ዘፍዝፌ ነው እንትን ያልኩትኝ። እሱን ሙሉን አረጋለሁ። 3 ሙዝ አረጋለሁ። እሱ ጠፍቶብኛል። የሚገርማችሁ ቪዲዮን የቀረስኩት መስሎኝ ነበር፣ አልገባም እዚህ ላይ። ስለዚህ እንትኑን እነግራችኋለሁ መለኪያውን። 3 ሙዝ አርጌያለሁ። ይሄን ሙሉን ስትሮበሪው 6 ሰው ስላለን ሁሉንም ነው ስትሮበሪ ያደረኩት። ስኳር አልተጠቀምኩም። ሙዙ ጣፋጭ ስለሆነ ማር ብትጠቀሙ ደግሞ የበለጠ ቆንጆ ነው ማለት ነው። እዚህ ጋር እንደምታዩት ደግሞ ያው እንግዲህ ቴክስቸሩን አይታችሁታል። በደንብ ቀጭንም አይደለም ወፍራምም አይደለም። ስለዚህ እሱን በእንጀራ ምጣድ ነው የጋገርኩት ዛሬ ሙሉን ብዙ እንዲሆንልኝ ቶሎ እንድፈጥን ማለት ነው። እዚህ ጋርም እንደምታዩት በጎን ደግሞ ጁሴን እየፈጨው ነው። ሆላንድ ዮገርት አርጌበታለሁ። ልጆችም ስለሚበሉት አሪፍ ነው። እሱን ነው ስለሚጠጡት አሪፍ ነው። እሱን አርጌያለሁ። እንግዲህ የመጀመሪያ የወጣው ይሄንን ይመስላል። በመጀመሪያው ዙር የተጋገረው። ከዛም በኋላ ደግሞ የተጋገሩት አይን ሲወጣ ነው የምትከድኑት ምጣዱን ማለት ነው። እንግዲህ ፋይናል ሉኩ ይሄን ይመስላል ወዳጆቼ። ሁላችሁም እንድትበሉ እጋብዛችኋለሁ። ሰርታችሁ ይሄን ይመስላል። ከወደዳችሁት እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። ፋሚሊ ሆኖ እንደዚህ አይነትና ሌሎች እንድሰራላችሁ የምትፈልጉት ነገር ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡ። ባይ ባይ። ወዳችኋለሁ።